በዛሬው ቪዲዮ ቢቦይ ቶሚ እስር ቤት ገጠመኝ እስከ መሰረቱት ሰዎች ጋር ይቅርታም ኢቭን ኢንተርቪው ላይም ስንት ጊዜ ታሰበ? አይሱ እንኳን 7 ቀን ነበር። አዶናይና ኢትዮ አይሾ ስፒድ ወይም አይ ሳምሶን ከአድናቂዎቻቸው ጋር የነበራቸው ቆይታ እነዚህንና የሳምንቱን አዝናኝ ረጅም አረ አስቂኝ አልፈልግም። በቃ ስልኩ ላይ ያለውን ፋይል ነው የምፈልገው። እኔ 150 ሺህ ብር ስልክ እኮ ለኔ ስልክ አስገራሚ ቪዲዮዎችን በህይወት ትልቅ ትርጉም የምሰጠው ነገር ምንድነው? ምንድነው የምትወው? ሚላትን ግን አውቀኗ ምን እንደሚሰማኝ እያወቅ የነገርካት ይዘን መተናል። ቪዲዮን ከመጀመራችን በፊት እዚች ጋር በምታየው ቲክቶክ አካውንት ሪአክት እንዳደረገው የምፈልገው ቪዲዮ ካለ ሜንሽን አድርጉኝ፣ ካልሆነ በዚህኛው ቴሌግራም ግሩፕ ጆይን እያደረጋችሁ ሜንሽን አድርጉኝ። ቪዲዮ ከተመቻችሁ ላይክ፣ ሐሳብ ካላችሁ ኮሜንት ላይ፣ ሰብስክራይብ ደግሞ እንዳይረሳ። ወደ ቪዲዮ ወስኛለሁ። ካሁን በኋላ ተባዕት የሆነን ጾታ ሳይ በግራ ከሆነ የሚመጣው በቀኝ ለመሄድ፣ በቀኝ ከሆነ የሚመጣው በግራ ለመሄድ። አትድረሱብኝ፣ አልደርስባችሁም። ቴንክ ዩ ያደረሳችሁ ተከታተሉኝ። አንደኛ ደረጃ እኔ ፌሚኒስት አይደለሁም። ሁለተኛ ደረጃ ደግሞ እኔ ስራ አትስሩ ስላችሁ በተሻላችሁ አቅም ባሎቻችሁ ማገዝ። ሌላ ደግሞ ውጪ እንኳን መስራት ባቺ ቤት ውስጥ ያለውን ስራ መስራት ሙያ ያለሽ ታናሽም ብትሆን መሄድ፣ ጥሩ ምክር ነው። ለባልሽ ማሰብ፣ ለልጆችሽ ማሰብ። እንደዚህ ስል ደግሞ ባሎችዬ፣ ወንዶችዬ እናንተም ደግሞ ለሚስቶቻችሁ ታማኝ መሆን፣ ለልጆቻችሁ ጊዜ መስጠት። እንደኔ ወንድሞች ደግሞ አቅጣኝ እንዳትሉ፣ የሁለቱ ወንድሞቼ ማለት ነው። አንዱ ዛጋ እየቀረጸ ነው። እንደዚህና እንደዛኛው እንዳትሉ ወንዶችዬ። እና እኔ ፌሚኒስት እናመሰግናለን። እንድታውቁልኝ የምፈልገው ነገር እና ሴቶች በሌላ ቪዲዮ እስከመመለስላችሁ ሰላም ቆዩ። ዝም በል ቪዲዮን ላይክ እና ሴቶችዬ አንተ ምን ስራ ይዛል? ሲቀጥል ደግሞ ምን አገባኝ? አንቺ ቆይ እንዴት ነው ጥጋብ አናትሽ ሊወጣው? በጠግብም የእናቴን እንጀራ እየበላው ነው። መልስ አልፈልግም። አንቺ እኮ እኔም አላጥብም። እኔ የምለው እሷ ነች፣ አንተ ነህ ታላቅ። ምንድነው ምላሷ? አንተ ደግሞ ምን ቤት ነህ አሽቃባጭ? የኔ እህት ብትሆኚ አሳይሽ ነበር። ምን አባል ታረጋት? አረ ምንም። በኋላም ሄደበት ቦታ አለሽ ፏርጊ። አልበዛም እንዴ? አላጥብም። ዱላ ነው እንዴ የምፈልጊው? አንቺ አይንሽን ነው ማጠፋልሽ። ናጥፋልኛ ልብ አለ። ተዩ ድሮ ማንም እንደሌለኝ አውቀዋለሁ። ጉልቤ እምቢ ሲሆን አንጀት ሊበላ ነው። ትንሽ ጊዜ ብቻሽ አይኔን የምታየው መስሎሻል? ለምንድን ነው እንደዚህ የምትለኝ? አረ ምንም፣ እኔ ነኝ ጥፋተኛ። ወይ ወስኛ አልወስን። እሺ አጥብልሃለሁ። ይኸው እያጠብኩልህ ነው። እንዲህ እያስከፋሽኝ ብታጥቢልኝ ምን ያደርግልኛል? አቡሻ እማትሙት እንደዚህ አትበለኝ። ለማሳጠብ ይወላ ድራማ ከባድ ነው። ይቅርታ ነክተናልኛም እጥብ ነው ማደርግልህ ሁሉንም። እሺ በደንብ ጠቢያትሽ። እሺ እኔና ጀለስ የሆነች ቦታ ድረስ መለስ እንላለን። ይሄ ደግሞ ሲያስጠላ ጅብ። ወንድሜ ደግሞ እንዳትቆይሽ። ፊልምህን ሰርተህ እንድታጥብልህ አረካታ።
ልሽልኝ። ቆይ ምን ችግር አለው በጠጣው? እህት አይደለው እንዴ? ማናት እህቴ? አንቺ እስከዛሬ ካዩዋችሁ ሀዲድ ዳር ነው ምናምን ተጠለሻ አንድ ያገኘንሽ። አቡሻ ሞት ረፈኝ። ይኸው ለቅድሙ ድራማ ልታለቅሺ ባልሆነ ባክሽን የስቀልድ ነው ላንቺ ነው የተበጠበጠው። እማ በጥብጥላ ብላኝ ነበር። በቃ አንተ ሁሌ ካላስለቀስከኝ ደስ አይልህማ። ምን ላድርግ የሥራው ባህሪ ነው። ሰሚ ደግሞ ቀደም ስልክ ተደውሎልሽ አንስቼ ነበር። ማን የደወለው? ሳነሰው የኔ ፍቅር ምናምን አላለም። አሁን ይጣራል ማለት እንዴት? ማን ሲጀመር? ባክሽ አደንግጪ። እኔ እምልሽ ፎንቃ ምናምን ያሽ እንዴ? አንቺ ደግሞ ወንድምሽ አይደለው እንዴ? ንገሪኝ እንጂ ይዘሽ ነው ከተነቃማ ይቀራል አይደል? ስልኩን አንቺ ምንድነው? ከዚህ በኋላ ይሄን ስልክ የምታገኘው መስሎሻል? እንከፍ ሂጂ፣ ቀጥይ፣ ወደ ቤት ግቢ። ልክ ነው ግን አካሄዱ እንዴ ነው ማለት? ወይኔ ግሬ፣ እቺ ገና 18 አልሞላት ዘላ ፍቅር ላይ 18 ካልሞላማ ጭራሽ ወንጀል ሁላ ነው። ኦይ ይሄንንማ ለማሚ ነው የምነግርላት። ማግረፍ ነው። አንተ ቡና ታውቅ እንዴ? የቡና ሱሰኛ ፕሮ ማክስ። ከዚህ በኋላ በስማ ቡናን ያስጠላኝ። አረታ ሁለተኛ ሲጀመር እኔ ቡና ከጠጣው ከዚህ በኋላ ካየኝ እግሬን ይስበረው ቡና ከጠጣው እና ቡና ታውቅ ቡና ገና ያንከረባብታል። አንተ ምን ይሆንክ ነው? ጤነኛ አትሆንም። በቃ አንድ ሲኒ ጠጣበት። አንተ ልጅ ኧረ አንተ ልጅ ምን ሆነ ነው የሚያሳየው? ሲጀመር እኔ የማውቀው እያዞረበት እንዴ የተቆለውን ይዟል። ይሄ ከባድ ሱስ ነው እንዴ! አንተ ቡና ቁም ያለው አላልክም? እና አልበላም አልኩ። አባቴ ማለት ነው ተው ያልነው 30 ዓመት ላለፋት እህቴ ሽማግሌ ተልኮ ልጁ ምን አለው ብሎ ጠየቃቸው። ከዛ አማራጭ ብለው ጥለውን ሄዱ። አሁን እሷም እያለቀሰች ነው። እንዴት እንደምናጽናናት ግራ ገብቶናል። ፋዘር ምን ነው ሲዝን 3 ከተገባ በኋላ እኮ ሽምግልናው ለፎርማሊቲ ሄሎ ጠፋሽ እኮ 3 ቀን ሙሉ ደጋግሜ ስደውል አታነሺም። አልተመቸኝማ። የቱን ነው ፈልጌ ነበር። እናቴ እኮ አረፈች። ለቅሶ ላይ ነኝ። አትመጪም? ናፍቀሽኛል። አይንችል አይመስለኝም። ባይሆን ስማ፣ ባለፈው ያሳየው ቀሚስ አለ አይደል? አዎ እሱን ቀሚስ ገዝተህልኝ ና። መምጣት ካልቻልክ ደግሞ በሰው ላከው። አረ እመጣለሁ። መጣው። ናፍቀሽኛል። በዛውም አይሻለሁ። ወዴት ነው የምትሄደው? ቲኔጋ እቃ ቀብያት ልመጣ። ዛሬ እኮ ሰልስት ነው። ሰው አንተን ብሎ ነው የሚመጣው። ምን ማለት ነው? እሷ ራሷ አትመጣም? አልቆይም እኮ በቃ ምክንያት ፈጥረ ንገራችሁ። እሺ መጣሁ። ኢዛና መኖርህ ለማይገባው ሰው በዚህ ልክ አትሁን። እሺ በጤና አይደለም ልጅ የሆነ ነገርማ። ቆየው እኮ ከደረስኩ ስደውል አታንሽም። አትወጪም? አይ ስራ ይዣለሁ። በዛ ላይ ሻወር ልገባ ነው። አሁን መውጣት አልችልም። እሺ ችግር የለም ጨርሺ፣ እጠብቅሻለሁ። አይ አትጠብቀኝ። ፊት ለፊት አረንጓዴ ሱቅ አለ አይደል? እዛ አስቀምጣው ሂድ። ሌላ ጊዜ ራሴ ደውዬ አገኝሃለሁ። ኢዛና መኖርህ ለማይገባው ሰው በዚህ ልክ አትሁን። አንዳንድ ጊዜ ሰዎችን መተው አለብህ። ስለማትፈልጋቸው አይደለም ስለማይፈልጉ። ሽማ አቻሽን ፈልጊ ላንቺ እንደሚስማማ። ጓደኛ ብር ሲበደርና መልስልኝ ስትለው እኔ ፈጥነው ደራሽ አሁን የምመልስልሽ 400 ብር ስጪኝ። እዚህ ጋር ሰው ይዞኝ ነው 5 ደቂቃ ይልሽ መጣ። ጉልበት ስለወድቀሽ ተዋታ ብር አከፍለው። አሬ አሁን 5 ደቂቃ ቆቆየ። ስንት ነው የከለከው? 400 ሊብራ ተበደረም እንዴ? ፈጥነው ደራሽ ሄዶች አባት ሄዶች ሊቀበንበር በቃ ሰጥቶታ ብለው ከሰጠው እኔ ማራቶን ይባላል። እሺ ያባው አሁን 5 ሚኒትስ ይወጣል። ገንዘብ ይጣል ምን ገንዘብ ነው? በቃ አንዴ ካኪስ ወጣ ገንዘብ ይላል ሲኖረኝ ይሰጣል። አመት ባለብ ሰው ገዛብልኝ ለአመት ባለብ ምን አባከረስ እንዴ ልበለ እንዴ በቃ እንዴ ሰጠኛል ሲኖረኝ ይሰጣል። ለምን አይደል ይሰጣል? በቃ ታስጨነቅ ለምን ተቀበላለህ? አታይ ናስካቱ
ሁሌ ችግር ውስጥ የሚከትህ ጀለስ መታወቂያ እዚህ ሰፈር ነኝ። ና እስቲ ይሄንን ያስገባው። እሺ ቆይ አንድ ቆይ የዚህ ሰፈር መሰሪ ማን ነው? ምንድነው መሰሪ? አሁን አመጣዋለሁ። እሺ ደውል ቶሎ በል። ላቀሳሰር ጀለስም ሄሎ ደሚሊ እባክህ እርጥባት እሺ መጨረስ አቃተኝ። ቶሎ ና ሰው መታጠፊያው እየጠበቅኩም ቶሎ እሺ ይመጣል አሁን። ይሄ ነው እንደ መሰሪ ያልከው? አዎ ይሄ ነው መሰሪ። በቃ አንተ በሰላም ሂድ። እሺ ምንድነው አንተን አንጠልጥዬ ሲገርስ በሰላም ከተቀመጠበት ከቤት አሰጥቶ ይሄን ትናገራለህ? ምን አረ ዱላውን ገነቱ ደወለች እንዴ? አቀማላቀ እኮ ነው። ቆይ ለምን አትተዋትም? ደግሞ ምን ልታስከፍል ይሆን? እስኪ አንሳና ስማት። ሄሎ ጆ፣ ሰፈራችሁ ምሳ በልቼ ብር ጎደለኝ ና እስኪ ቶሎ። እሺ መጥቶ ይከፍላል። ችጋራም ያላችሁን አንጡ በቃ በልንካ። ምን ያስቃል? ጅል እንዴ ጆ ና አይ ተበላው። ሊያመልጥ ነበር። ክፈል በቃ እሺ፣ እኛ ምን ሄድበት ቦታ አለን። አረ የሁሉ መክፈል አልችልም፣ ገንዘብ የለኝም። የኔ ፍቅር ይሄን መክፈል ካልቻልክ ታዲያ ከኔ ጋር ምን ትሰራለህ? ተለያይተናል። እሺ እውነት? አዎ ከአንተ የተሻለ ሰው መጥበስ እችላለሁ። እኔም እኮ እንዴት እንደምነግርሽ ጨንቆኝ ነበር። በቃ እንለያይ። ቻው። እሺ ይኸውልሽ ለመሸበር ዛሬን ብቻ ነው ማስተኛሽ። የሚቃዠው ፍሬንድ አብሮ ሲተኛ ከሌሊቱ 8 ሰዓት ላይ እኔ የምልህ ተነስ ፈልጊክ ነው። ረብስ ነው በህይወት ትልቅ ትርጉም የምሰጠው ነገር ምንድነው? ምንድነው የምታወራው? ሚላትን ግን አውቀነዋል ምን እንደሚሰማው ይነገርካት። አንተ ያማል እንዴ? ዝም በል ዝም በል። አማሉን ሳታቅ ማን አምጣ አለ ቤት ምን እንቅልፍ ነው የተኛሁት? አቤት አራባረው ወዱ እንዴ ምንድነው? አልተኛም እንዴ? አይነ ቀለልቷል። በስማ ምን ሆነ ነው አይደል? ደስ የሚል እንቅልፍ ተኛ። ጭራሽ ያስታውሰው የሚያደርገው ምን ደስ የሚል እንቅልፍ እንደተኛ። ገንዘቡ ይታለ መጀመሪያ የሀገሪቱን ሚስጥር የያዘውን ሰነድ አሳልፈህ ስጠኝ። መጀመሪያ ገንዘቡ ስጠኝ። ገንዘቡ ተዘጋጅቷል። 50 ሺህ አንድ ላይ $100,000። ሀገርን በመሸጥ ብዙ አትቆጭ። እኛ መንሸጣትም ቀጣዩ ትውልድ ይሸጣት ነበር። እንዳትቀሰቀስ ብር ሀገር ሻጭ እናጡት ነካሽ ባንዳውላ። እንዴት እናት ሀገራችሁ ለገንዘብ ስትሉ አሳልፋችሁ ትሰጣላችሁ? ወይኔም የኢትዮጵያ የእናቴ ቴዎድሮስ የነ ምኒልክ ሀገር ዛሬ ጀግና ከሀገሪቷ ላይ አልቆ ነው ብቻ ቀረው። ሄሎ ሻምበስ። አዎ ሌቦቹን የገቡበት ገብቼ እንጂ ከፍንጅ ያስካቸው። ሄሎ ኮንስታብል፣ ለይዛቸው ስል ለጥቂት አመለጡኝ። ምን ያባልሽ እንደሆነ ከፓርኪንግ ጋር መኪናውን ይዞ ንቅንቀይ ምን ላቅ እኔ ልንከባከብሽ እንጂ ምን እያደረጋችሁ አመማት አይደል? አንተ ስትንከርፈፍ እኔ ያንተ ሰው የጤነኛ ነገር ነን ጨርሳችኋል እንዴ? ሰው ከዶክተርነቱ ጎን ለጎን እኮ መዳፍ አይነበር ማይ ኧረ ዝም ብሎ ሲቀደም እሱ አይደለም ከላስ ያንተ እንትን ደግሞ ያልክ የዶሚኔት መዳፍ መልሳችሁ ምን መዳፍ ታነባለህ አሉ መዳፍ እንዴ ቀማያቴ ቀድማያቴ አያቴ ሰባት ዘሬ በእኛ ዘር እኮ ታምራት እኮ ነው የሆነው። እሺ አንብብስ በልበል የኔን አንብብስ። ተው ማለት ምንድነው? አነባለሁ አላልክም እንዴ? ፈርሷል እኮ መዳፍ። ምን ለማለት መዳፍ እኮ የሚነበበው መዳፍ ሲኖር እኮ ነው እንዴ? ዳከርክበት ታተርክበት ይሄን ልጅ መስመሩ የለም እንዴ? ጠፍቷል ተሰልቧል እኮ ነው ማለት መዳፍ። ከሚስት ልጀምር እስቲ በል። ወይ ሱኬት ድሎት ምቹት ግዛቸው ማለት ግዛቸው እኔ ማለት ግዛቸው ልክ ሊመችሽ ሲል ምቾትሽ ላይ ጋሬጣ ይሆናል እንዴ? ምን እያልክ ነው? ጋሬጣ በህይወቷ ግዛቸውን እንደምንም ብለሽ ታልፊዋለሽ፣ ትመጫለሽ፣ ድጋሚ ይመችሻል። ምቾት ድሎት እዚህ ጋር በጣም በሳል የተማረ ግሩም የሚባል ግሩም ማነው? ግሩም ዶክተር ግሩም እኔ ነኝ። ዶክተር ግሩም ይመጣል። በህይወትሽ ደስታ ይሆናል፣ ስኬት ይሆናል።
ምንድነው አንተ ሰውዬ እንዴ አንተ ይኸውልህ እኔ መዳፌ ተጋግጦም ቢሆን ህይወትን አሸንፌያታለሁ አንተም ህይወትን አሸንፍ ይኸውልህ ስማ እኔም ቢሆን ህይወቴን አሸንፌያለሁ እናንተም አሸንፉ እስር ቤት ገብተሃል ፀጉር አልተቆረጠም አዎ እንዴ ሁሉም እስር ቤት እስር ቤት ገባ ማለት ፀጉር ይቆረጣል ማለት አይደለም እስቲ የመጀመሪያው አጋጣሚ እንዴት ነበር እንዴት ገባ የመጀመሪያው ያው በስም ማጥፋት ምናምን ተብሎ ነበረ እሱም ፐብሊክሊ ምናምን ነበር ከዛ እሱም በይቅርታ ከእንትኑ ጋር ምንድነው ክስ ከመሰረቱት ሰዎች ጋር ይቅርታም ኢቭን ኢንተርቪው ላይም እንትን ስንት ጊዜ ነበር እሱ እንኳን 7 ቀን ነበር እሱ 7 ቀን ነበር ትንሽ ነው የሁለተኛ ኤክስፒሪየንስ ላይ ነው አነስ ያደርጋል 7 ነበር እሱ እሺ ሁለተኛው 2 ወር ከምናምን ነበር በምንድን ነበር ሁለተኛው 2 ወር ግን በቃ ያው ምንድነው ከባድ ቢሆንም እንደ ፈጣሪ ፍቃድ ደግሞ አለፈ እሱም አለፈ እስር ቤት ምን ይመስላል ያው እንትን አለ ታይበታል ምንድነው መተባበር ምናምን የሚባለውን ነገር እዛ ስትሆን ውስጥ ያለውም ፖሊሱ ምንም እንትን ይላል አንተን መጥፎ ነው ስሜት እንዳይሰማ ምን አይተህበታል ሞር ይሄ ውጪው ካለውና እዛ ስትገባ ያው ማያልፍ ነገር የለም ምን ይላል መሰለኝ የሆነ እንትን አንብቤ ነበር እዛ እያለሁ ለምን ይላል መሰለኝ እግዚአብሔር እዚህ ያስቀመጥከኝ ከምን መከራ ያሳለፍከኝ ይሆን ምናምን ይላልና ለበጎ ነው አልፈዋል እኔ ምንም ነገር አልፈልግም በቃ ስልኩ ላይ ያለውን ፋይል ነው የምፈልገው እኔ 150 ሺህ ብር ስልክ እኮ ለኔ ስልክ አይደለም የብዙ ሰው ሳክስ ነች እቺ ፋይሏን ነው እንጂ ስልኩን አፈልግ አለ ከየት ይመጣል ፋይሉ በቃ እኛ ሰፈር እኮ የወሰደው ፋይሉን እንዲልክልኝ ነው ሰፈር ሊሆን ተናባ ነው ደግሞ ለሰፈር ሰው ተሰረኩ ምናምን እያልክ የምታስወራብኝ ይሄ ስልኩ ነው ቆቆራ ኖ ምንድነው ይሄ ነው ተበላቀ ትሪኮል አረ ዘይ ቆረቁ እንዳራ እሺ ሜላ ነሽ እንዴና ቢሞዶሽ ግን ይሄ ልጅ ለምን አፈጥተው ረጅም አረ ረጅም ሰው እና ዳርክ ወይኛ ነው ወይ እንደሚባል አፓው የመጮታ ነው ተቃሪ ኦኬ ተጮታ ተቃሪ Yeah. Wait, how old are you? nervous ሆኖ ብለን እንላለን Haya? No way. Yeah. ወንድም ዋሸጀ አንቺ ጀምር ለምረጅም ነው ተሰራው 6 ነበር ከዛ ለምን ያረጋች መጣ ሁለት ደረስ እኛ ይሆናልሽ ማለት ነው ከዛ በኋላ ሁለት ከደረስ እስካሁን እሷ ነበር ስትጠይቀን የነበረው አሁን ደግሞ እኛ የምንጠይቅበትን እድል እናገኛለን ማለት ነው 5 ደቂቃ ይሰጣቸዋል አንድ ታሚ በታለሽ ሪዝን ወይስ አንቺን አይቶ ጥያቄ አልመጣልኝ መልክሽ ማርኩት ምናምን ነገር ብለሽ ነው ቁጭ ካልን በኋላ አክሽን እየጠበቅኩ ነበር ጀምሩ 5 ደቂቃ ጀምሩ ከዛ እሱን እየጠበቅኩ ነበር ረጅምና አለች እኔ አሁን እዚህ ጋር ሲደናበር ጥያቄውን እያሰብኩ ነው ምናምን ብሎ ነበር ወይ ጥያቄው እያሰበ ነው ድራበር ወይስ መልክሽን አይቶ ምናምን እንድትደናበር የትኛው ነው የመሰለሽ እናንተ የትኛው ነው ይመስላችሁ እኔ እወጣለሁ ግን እንትን ነው ፊልዝ ላይክ ተጀምሮ ነው እያለ ነበረ አልገቡም ነበረ መሰለኝ መጀመር ግን አንቺ እንዴት ነው አንቺ እኔ ነኝ ያደረበርኩት ነው ወይስ ጥያቄውን ያሰበ ግን ላይክ መስረጅ ነው ሹል አራሲ ላይ የኔን ሳቂ መጥቶ ነበር እዛ ጋር ስለዚህ እኔ ነኝ ያደረበርኩት ነው የምትይው ማን አለ ራስ ነው ነጥብ ይዘናል እንዴት ነሽ ግን ስሚ ትደዋወላላችሁ መጨረሻ ላይ ገንዘብ ከተባባሉ ጋር ከአርጂ ጋር እንዴት ሆናችሁ ግን ሜላቲ እስቲ አርጂ ረጀብ ጀማል በጣም ብዙ ሃይ ፋይቭ ጊዜ ሜላቲ እንዴት ነሽ የኔ ኤክሳማቺ You blocked me? I blocked your ass. Don't lie. ከሪአክሽኑ በኋላ ነው መቼ አንብሎክ ሚ ማን ምን አድርጌ ነው የሚያነዘርኩሽ I thought I am run again like making I can take a joke see I can take a joke then disrespect more how did I disrespect you you're a nigga ግርማ ተቀበል ግን I can ግርማ እንትን ከፈለክ ግን እሺ የትኛው እንደሆነ ንገሪኝና ላስተካክል ማርያም
እኔ አስተካክላለሁ አሽርጋ ወራሴ ካይሱላችሁ ታታ ቦክሱ እሺ በቃ ካስኬምኩሽ አምሰዋል ይኸው እጅሽ እንዲህ በይ ጥሩ ነገር አንድ ጥሩ ነገር ያልኩት ሰምተሻል ብዙ ጥሩ ነገር ብዬ ነበር ሜላት እኮ ኩል ናት እያልኩኝ ነበር አላልኩም አየህ እንደዚህ ነው ክሊፕ የሚቆረጠው እኮ ስድብ ምናምን በቃ ነኝ ማርያም ነኝ ሜል እንዲህ ያለ ብለው ተቋቁራል ፍሬንድ ጎበዝ ያዥ እንዲህ በይ አሁን አንብሎ ካርግኝ የፈጠነና ፎሎ አድርግ ፎሎ አድርጊያች ፈጠነ ፎሎ አረገችኝ ፎሎ ተደራርገናል ኤቭሪባዲ ዲጄ ካያ እዚህ ዲጄ ካያ ካያና ግርማ ከላይ ፊቸሪንግ ትገባለህ ጋይስ ወደ ቦራ እያለፍኩኝ ነው አሁኑን ወደ ቦራ እለፉ ቅዳሜ ያያያችሁት ከሆነ ስቲል 9 ሰዓት እስከ 10 ሰዓት ከሆነ ማለት ነው ወደ ቦራ እለፉ እኔና አይሾ ኢትዮጵያ ታገኙናላችሁ ማለት ነው ሟ ሴሌብሪቲ በቃ አይሾ ኢትዮጵያ አይሳምሶ የሁላ ሰው መጥቷል ቦራ ነው ወይ ለምሳሌ አንዳንድ ሰው አስተዋውቆ ወይም ረጅም ጊዜ ጓደኝነት ኖሮ የተለያየ የህይወትን ውጣ ወረድ አብሮ ያሳለፉ ሊሆኑ ይችላሉ ቅድም ጠያቂያችንም እንዳሉት ኢሞሽናል ቦንድ የሚለው በኋላም ላይ በደንብ እናነሳዋለን ግን የሆነ አይነት መያያዝ ሊኖራቸው ይችላል ከዚህ ሰው ጋር ከኔ ጋር ግንኙነት ከፈለግሽ መቁረጥ አለብሽ ብሎ ማለቱ ፌር ነው ወይ የሚል ጥያቄ ሊኖር ይችላል ባንድ ጎን ሌላው ደግሞ ትክክል ነው ወይ ከግንኙነቱ አንፃር ኮሬክት ነው ወይ እና ፌር ነው ወይ የሚለው እንዴት ማለት እንችላለን እንግዲህ ምንድነው መሰለሽ አሁን የሰው ልጅ ሪሌሽን ከሌላ ሰው ጋር ሲኖር ሪዝኖቹ ይለያያሉ አሁን ሮማንቲክ ሪሌሽንሺፕ በአብዛኛው ፊዚካል ኢንቲሜሲ ኢቨንቹዋሊ መምጣቱ አይቀርም ተጋብተው በትክክለኛ መንገድ ወር ደግሞ ከዛ ውጭ ባለው ብዙ ሰው ፕራክቲስ የሚያደርገው ነገር አለ ግን ከፊዚካል ኢንቲሜሲ ወይም ደግሞ ከአካላዊ ቅርርብና ግንኙነት ሴክሹዋል ማለት ነው ውጪ ኢሞሽናል የስሜት ቁርኝት አለ ስሜት ኒድ ስላለ ማህበራዊ ቁርኝት አለ ማህበራዊ ቁርኝት ምን ማለት ነው ብዙ ማህበራዊ ህይወት ላይ ሼር የሚያደርጉት ቤተሰብ ቅርብ ከሆነ ብዙ የጋራ ጓደኛ ካላቸው ኦልሞስት ያ ለምሳሌ ያንቺ ወንድሞችና እሱ ጓደኛሞች ከሆኑ አይነት ወይም ደግሞ ፕሮፌሽናል ሪሌሽንሺፖች አንድ አይነት ፊልድ ሜዲካል ስኩል እየሄዳችሁ ከሆነ ለምሳሌ ዩር ቤስት ፍሬንድ ከኤሌመንተሪ ስኩል ጀምሮ ሁለታችሁም ማትሪክ ሰቅራችሁ ምናምን ጥቁር አንበሳ ገባችሁ ስለዚህ አትሊስት 6-7 ዓመት እዛ አብራችሁ ነው የምትሆኑት አንቺ 4ኛ ዓመት ላይ ፍቅረኛ ኖረሽ ብንል what happens ያ ደግሞ ፍቅረኛ እግር ኳስ ተጫዋች ቢሆን ሜዲካል ስኩል እሱ የሚመጣው በሳምንት አንዴ አክቹዋሊ ብዙ ጊዜ መታጠፊው ከማጋ ነው የሚሆነው ከዛ ጋር ስለዚህ ተለይ ሲልሽ በጣም ፔኑ not only ሌላ ሳይሆን አብረን የምናጠናው ምናምን በጣም ከባድ ነው የሚሆነው ከዛ ሜዲካል ስኩል ውስጥ ደግሞ ያሉ ጓደኝነቱ የተጠላለፈ ነው እዛ ውስጥ ስለዚህ ከሱ ስትርቂ ሌሎች ጓደኞች የሚፈጠረው እንትን ከባድ ነው ኦር የሃይማኖት ሪሌሽንሺፕ ለምሳሌ ሁለታችሁም ቸርች የምትሄዱ ከሆነና ምሳሌ ወይ መዝሙር ውስጥ ወይም ሰንበት ትምህርት ቤት ምናምን አብራችሁ ከሆናችሁ የአዲስ የሚመጣው ሰው ደግሞ የሌላ ቤተክርስቲያን ወይም ሌላ አገር ያለም ሰው ሊሆን ይችላል አሁን ኦል ኦፍ ኤ ሰደን የምትቀይሪው ጓደኛሽ ብቻ ሳይሆን ቤተክርስቲያንሽን ጥለሽ ወይ እምነትሽንም እንትን ቦታ ወይም አሬንጅመንቶች ወላጆቻችሁ ጓደኛ ከሆኑ በቃ ኢትስ ቬሪ ዲፊካልት ያንን ነገር ማድረግ ስለዚህ ፌር ነው ወይ ፌር አይደለም ግን ሁሌ ፌር መሆን ይችላል ወይ ደግሞ አይችልም
ስለዚህ ምንድነው ብዙ ጊዜ እንደዚህ አይነት ሪሌሽንሺፖች ሲመሰረቱ ለአክቹዋሊ ለሚሆነው ነገር ብቻ ሳይሆን ሌላው ሊያስብ ለሚችለው ኢማጂን ብሎ ሆነው ወይም ለስሜቱ መጠንቀቅም ከሚለው የምትታያቸው ነገሮች አሉ። ያው ፍቅር መስዋዕትነት ነው። መስዋዕት ማለት ደግሞ አንድ የምትወጂውን ነገር መግደል ማለት ነው፣ እሳት ውስጥ ከተሽ እንዳይመጣ። ስለዚህ ሳክሪፋይስ ያንን በጣም ለዛ ሰው ያለሽን ፍቅር አንዱ የምትለኪው ሌላ የምትወጂውን ነገር መተው ነው። ግን ትልቁ ችግር ኢን ዘ ሎንግ ራን የሚሆነው ምንድነው? አሁን ያገባሽውን ሰው ለምሳሌ ፊዚካሊ ደስ ይልሻል፣ ተወጪዋለሽ፣ ኢሞሽናሊ ተወጪዋለሽ፣ ግን ኢንተሌክቹዋሊ ኮምፕሊትሊ ኢንጌጅ የማያደርግ ይሆንና ያ ቤስት ፍሬንድ ያልሽው ሰው ጋር ደግሞ ዩ ካን ቶክ አባውት ስለ ዓለም ለዚህኛውን ዓለም ጨርሳችሁ ስለ ሌሎች ዓለማት ሁሉ የማውራት ገዛ ያ ቮይድ ይፈጠራል። ይሄኛው አዲስ በፍቅር ደግሞ የወደድሽው ሰው ኢንቴሌክቹዋሊ እንትን አይደለም። ስለዚህ አንዳንድ ሰው አፌሩ ኢንቴሌክቹዋል አፌር ነው። አርቲስቲክ አፌር ያላቸው ሰዎች አሉ። ያ ግን ወደ ሌላ ነገር ይመራል። አንፎርቹኔትሊ ማለት ያገቡት ሰው ምንም የአርት ሴንስም የለውም። ጥሩ ይወዱታል፣ ፍቅር አላቸው ምናምን ምናምን። ግን አዘን አርቲስት ደግሞ ከአርቲስት ኮሚኒቲው ጋር ወይም በተለይ ከተወሰኑ አርቲስቶች ጋር በአጋጣሚ ተቃራኒ ጾታ ሊሆኑ ይችላሉ። መታጠፊው ጊዜና ምናምን ይበዛና ያኛው ሰው ኢንሰኪውርድ ሆነ መጥቶ አርቲስት መሆን አይችልም። ያንን ጋፕ አይሞላም። ያኒድ ደግሞ ካልተሞላ አርትም ያው ራሱ ትዳር ይሆናል። ጽሁፍ ሊሆን ይችላል፣ ስዕል፣ ሙዚቃ ኦል ካይንድስ ኦፍ ቲንግስ ሊሆን ይችላል። እነዚህ ደግሞ ኮሚኒቲዎች በጣም ቅርብ ናቸው። በተለይ ደግሞ አንዳንድ ሰዎች ደግሞ እንትን ይላሉ። ስለዚህ ኢንቴሌክቹዋል የሆነ አርቲስቲክ የሆነ ፖለቲክስ ኢዝ ዋን ሪሊጅን ኢዝ አናዘር። እነዚህ ነገሮች ሳይታሰብ ሰዎች ግን ብዙ ጊዜ አብረው እንዲያጠፉ ስለሚያደርጉ ያ የሚመጣው ሰው ደግሞ በእነዚህ ኤሪያዎች ላይ ኒድሽን ወይም ኒድን የአንድን ሰው ኒድ የማይሞላ ወይም የማይጋጠም ይሆንና ውድድሩ ለዛ ሰው ዲስአድቫንቴጅስ ይሆናል እና አንዳንድ ሰዎች በዛ የተነሳ ከፍቅረኛ ወይም ከትዳራቸው ይፈናቀሉና ግን ዩዥዋሊ they end up with the other person unfortunately ከዛ እንደገና ሀፒም አይሆን ደስተኛም አይሆኑም። ለምን? ከአሁን ከፍቅረኛቸው በዚህ ምክንያት ተጣልተው ሲለያዩ ሄደው እዛኛው ሰው ጋር ማጽናናት ይጀምርና ወይም ትጀምር ዛሬውን ነገር መሄዳቸው አይቀርም ነው። ማጽናናት የማይቻል አያስፈልግም። ወንድም ኮሜንት ላይ አስቀምጡ። እኔ ፈጥኖ ደራሽ አሁን ተጣልተው ሲለያዩ ሄደው እዛኛው ሰው ጋር ማጽናናት ይጀምርና ወይም ትጀምርና ማጽናናት የማይቻል ነበር።